ሰላም ለእናንተ ይሁን። እንደምን አደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ከባለፈው ሳምንት የቀጠለውን ክፍል ዛሬ እንቀጥላለን። የሚረዳን ጌታ ስሙ የተባረከ ይሁን። በተጨማሪም ሪቻርድ ተከታታይ አካላዊ ችግሮች ነበሩበት። እነዚህም ከምስኪንነቱ ከጭንቀቱ ላይ ተጨማሪ ሸክሞች ሆኑበት። ወላጆቹ በተለያዩ ጊዜ ያሰቃዩት የመጣል ቁስሎች ዳግም የተቀሰቀሱ መሰሉ። እግዚአብሔር እንደ ሼረን አለሁልህ እያለ ሲያታልለው ቆይቶ ይሆን? ምክር ፍለጋ ወደ አንድ መጋቢ ዘንድ ሄደ። ከውሃው ውስጥ እየሰጠመ እንዳለ የተሰማው መሆኑን ይናገራል። በእግዚአብሔር ለመታመን ቢሻም ጥረቱ ሁሉ አንድ እፍኝ አየር ዘግኖ ከመመለስ አልዘለለም። ስለ እርሱ ደህንነት ግድ የሌለው የሚመስለውን አምላክ ለምን ያምልከው? መጋቢው የሪቻርድን ሁኔታ በማጤን ብዙም አላዘነለትም። ይህም ሪቻርድ የእርሱን ችግሮች ከሰውየው ተለምዷዊ የጋብቻና ፍቺዎች፣ የካንሰር በሽተኞች፣ የአልኮል ቁራኛዎች እና የኮብላይ ልጆች ወላጆች ጉዳይ ጋር እንደማይስተካከሉ በግልጽ ተገነዘበ። የእጮኛ ጉዳይ ሲቃለል ከእግዚአብሔር ጋር ያለህ ችግር ይቃለላል ሲል ከለበጣ ፈገግታ ጋር አሰናበተው። ለሪቻርድ ችግሮቹ ቀላሎች ሆነው ሳለ አፍቃሪው ሰማያዊ አባት ለምን በእንዲህ አይነት ቅይማት እንዲሰቃይ እንዳደረገው ሊገባው አልቻለም። ልጁን እንዲህ የሚያሰቃይ ምድራዊ አባት ሊኖር አይችልም። ወደ ቤተ ክርስቲያን መሄዱን ባያቋርጥም በልቡ ውስጥ የጥርጣሬ ካንሰር ይፋፋ ጀመር። በትምህርት ቤት የተማረውና በመጽሐፍ ቅዱስ የጻፈው ስነ መለኮታዊ ሊሰራለት አልቻለም። ነገሩ ግራ ነው ሲል ገለጸልኝ። ይሁንና በእግዚአብሔር የበለጠ በተቆጣው መጠን የበለጠ ኃይል የማገኝ ይመስለኛል። ላለፉት አያሌ ዓመታት ከውስጤ እንደተቦራረሽኩ አውቃለሁ። አሁን መጠራጠር ስጀምርና ትምህርት ቤቱንና በአካባቢ የሚገኙትን ሌሎች ክርስቲያኖች ከምጠላበት ደረጃ ላይ ስደርስ ወደ ሕይወት ተመልሼ እንደመጣው ያህል ይሰማኛል። የሆነ ነገር ቀስቅሶት ሪቻርድ አንድ የእሁድ ምሽት የቤተ ክርስቲያን ፕሮግራም ተካፈለ። በወቅቱ የተለመዱ ምስክርነቶችና ምስጋናዎች ቢቀርቡም በተለይ አንድ ሪፖርት የሪቻርድን ስሜት አስቆጣው። በሳምንቱ የመጀመሪያ አካባቢ አንድ አውሮፕላን በአላስካ ተከስክሶ በውስጡ የነበሩት 9 ሚስዮናውያንን ገድሎ ነበር። መጋቢው ይህንኑ ታሪክ በዝርዝር ካወጋ በኋላ በዚያው ሳምንት ከሌላ የአውሮፕላን አደጋ የተረፈውን የቤተ ክርስቲያን አባል ከምዕመናኑ ጋር አስተዋወቀ። ከአደጋው የተረፈው ሰውዬ ስለ ሁኔታው አብራርቶ ሲያበቃ ማህበረ ምዕመኑ ጌታ ይመስገን የሚል ምላሽ ሰጠ። መጋቢውም ጌታ ሆይ ወንድማችንን በሰላም ስላመጣህልንና ጠባቂ መላእክት እንዲከተሉት ስላደረግ እናመሰግንሃለን ሲል ጸለየ። በአላስካ ከሞቱት ሰዎች ቤተሰቦች ጋርም እንድትሆን እንለምንሃለን። ይህ ጸሎት በሪቻርድ ውስጥ እንደ ማቅለሽለሽ አይነት ስሜት ፈጠረበት። ሁለት ወዶ አይቻልም ሲል አሰበ። እግዚአብሔር ለተረፈው ሰውዬ ከተመሰገነ ለሞቱት ሊወቀስ ይገባል። አብያተ ክርስቲያናትን ግን የሐዘንተኞቹን ምስክርነት አይቀበሉም። የሞቱት ሚስዮናውያን የትዳር ጓደኞች ምን ይሉ ይሆን? ስለ አፍቃሪ አባት ይናገሩ ይሆን? ሪቻርድ በጣም ተበሳጭቶ ወደ አፓርታማው ተመለሰ። በአእምሮ ውስጥ የሚፈጠረውን ጥያቄ ወደ አንድ ጥያቄ እያመራው ነበር። ለመሆኑ እግዚአብሔር አለን? ሪቻርድ ስለ እግዚአብሔር መኖር አስረግጦ የሚያስረዳ መረጃ አላገኘም። ሪቻርድ ታሪኩን ከዚህ ነጥብ ላይ አቋረጠው። ፀሐይቱ ለክፍሉ ጥላ ያዘለ ጨረሯን ከበተነች በኋላ በስተ ምስራቅ ከግዙፉ ሕንፃ ጀርባ ዘልቃ ተሰውራለች። ሪቻርድ አይኖቹን ጨፍኖ የታች ከንፈሩን ይበላው ጀመር። በጣቶቹ አይኖቹን ይጠነቁለው ገባ። የአእምሮውን ምስል ለማስተካከል የሚጥር ይመስላል። ከዚያስ ምን ሆነ ስል ጠየቅኩት ከተወሰነ ጸጥታ በኋላ። በዚያም ምሽት ነበር እምነትህ የከዳህ?
በአዎንታ ራሱን ወዘወዘና መናገሩን ቀጠለ። የድምፁ ቅላጼ ግን እርግብግቢት አበዛ። በዚያም ምሽት ቁጭ ብዬ አመሸሁ። ጎረቤቶቼ ወደ እንቅልፍ ዓለም ከፈለሱ ቆይተዋል። የምኖረው ከከተማ ወጣ ብሎ በሚገኝ ስፍራ በመሆኑ በዓለም ውስጥ ብቻዬን የምኖር መስሎ ተሰማኝ። አንድ አስፈላጊ ነገር ሊከሰት የደረሰ መስሎኝ ነበር። ልቤ ተጎዳ። ብዙ ጊዜ እግዚአብሔር አሳዝኖኛል። እግዚአብሔርን ብጠላውም ከመፍራት አላመለጥኩም። የሥነ መለኮት ተማሪ ነበርኩ። ገባ? ምናልባትም እግዚአብሔር ኖሮ እኔው ተሳስቼ ይሆን? እንዴት ላውቅ እችላለሁ? ከመጀመሪያው ጀምሬ ጠቅላላ ክርስቲያናዊ ሕይወቴን ገመገምኩ። በዩኒቨርሲቲ እምነት ሀሌ ብዬ የጀመርኩበት ሁኔታ አስታወስኩና ያን ጊዜ ብዙም አጥብቆ ለማሰብ የማልችል ወጣት ነበርኩ። ምናልባትም ጥቂት ሐረጎች እንደሰማው ነበር በተትረፈረፈ ሕይወት ወደ ማመን ያመራሁት። የሌሎች ሰዎች ልምምድ እየኮረጁ ሳልኖር አልቀርም። ስለ እግዚአብሔር ራሴን አታልዬ ይሆን? አሁንም ቢሆን ያን ጊዜ ያመንኩትን ሁሉ ለመተው አመነታለሁ። ለእግዚአብሔር አንድ የመጨረሻ ዕድል መስጠት እንዳለብኝ ተሰምቶኝ ነበር። እናም በዚያን ሌሊት በተቻለኝ ሁሉ ትጋትና ታማኝነት ወደ እግዚአብሔር ጸለይኩ። በጉልበቶቼ ተንበርክኬ ከወለሉ ላይ ተዘርሬ ጸለይኩ። እግዚአብሔር ሆይ ስለ እኔ ግድ ይልሃል እያልኩ ጸለይኩ። ዓለምን እንዴት እንደምታስተዳድር ልነግርህ አልፈልግም። መኖርህን የሚያረጋግጥልኝ አንድ ምልክት ብቻ ስጠኝ። የምጠይቅህ ይህንኑ ብቻ ነው። ለ4 ዓመታት ከእግዚአብሔር ጋር የግል ግንኙነት ለማድረግ ስታገል ነበር። ነገር ግን እግዚአብሔር ከማናቸውም ጓደኞቼ ካለው በከፋ ሁኔታ አስተናገደኝ። አሁን ሁሉንም ነገር ወደ አንድ መጨረሻ ጥያቄ ተጣበበ። ሌላው አካል መኖሩን እንኳ ሳታው ግላዊ ግንኙነት ልታደርግ የምትችለው እንዴት ነው? ስለ እግዚአብሔር መኖር ከቶውኑ እርግጠኛ ልሆን አልችልም። ቢያንስ ለ4 ሰዓታት ጸልያለሁ። አንዳንድ ጊዜ የሞኝነት ተግባር የፈጸምኩ ይመስለኛል። በሌላ ጊዜ ግን የእውነተኝነት ስራ የሰራው መስሎ ይሰማኛል። የምደርስበትን ሳላውቅ በጨለማ ውስጥ ከሸለቆ ጫፍ ራሴን እንደጣልኩ መስሎ ይሰማኛል። ይህ ነበር ስለ እግዚአብሔር የሚሰማኝ። በመጨረሻም ከጠዋቱ 4 ሰዓት ላይ ወደ አእምሮ የተመለስኩ። የተከሰተ ነገር አልነበረም። እግዚአብሔር ምላሽ አልሰጠም። እንግዲህ ለምን ራሴን ሳሰቃይ ልኑር? ለምን እግዚአብሔርን ዘንግቼ እንደ አብዛኞቹ የዓለማችን ሰዎች ሕይወቴን አልገፋም? ወዲያውም የማጠቃለያ ፈተና እንዳለፍኩ ወይም የመንጃ ፈቃድ እንደተቀበልኩ ያህል የእፎይታ ነፃነት ተሰማኝ። ትግሉ ተፈጸመ። ሕይወቴ የኔው ሆነች። ነገሩ ሞኝነት ቢመስልም ቀጥሎ ያደረኩት ይህንኑ ነበር። መጽሐፍ ቅዱሴንና ሌሎች ጥቂት የክርስቲያናዊ መጽሐፍትን ይዤ ወደ ውጭ ወጣሁ። ማንንም ሰው ላለመረበሽ ስል በሩን በዝግታ ከኋላ የዘጋው። ከወደ ጓሮ አንድ የከሰል ምድጃ ነበርና መጽሐፎቹን ከዚያ ላይ ደረደርኩ። ከዚያም የላይተር ጋዝ አርከፍክፌ ክብሪት ለኮስኩባቸው። ጊዜው ጨረቃ የሌለችበት ሌሊት ስለነበር የእሳቱ ነበልባል ደምቆ እያበራ ይጨፍር ነበር። የመጽሐፍ ቅዱስ ጥቅሶችን፣ የሥነ መለኮት መጽሐፍት ከተጠቀለሉበት ከተቋቆሩ በኋላ ወደ አመድነት ተለውጠው ወደ ሰማይ አቅጣጫ ተንሳፈፉ። እምነቴም ከነሱ ጋር በነነ። አሁንም ወደ ፎቅ ወጥቼ እጄ የቻለውን ያህል መጽሐፍ አመጣሁ። ለቀጣዩ ሰዓታት ምናልባትም 8 ጊዜያት ያህል ተመላልሼ ሳጓጉዝ ቆይቻለሁ። ማብራሪያዎች፣ የሴሚናር የመማሪያ መጽሐፍ፣ በኢዮብ ላይ የጻፍኩት መጽሐፍ ረቂቅ ጽሑፍ ሁሉ ወደ ጭስነት ተለወጠ። ምናልባትም አንድ ቢጫ የዝናብ ልብስ የለበሰ የእሳት አደጋ ተከላካይ ወደ እኔ መጥቶ ምን ማድረግ ነው እያለ ባይበጠብጠኝ ያሉኝን መጽሐፍ በሙሉ አቃጥዬ ሳልጨርስ አልቀርም ነበር። የሆነ ሰው በስጋት ስልክ ስለደወለ ነበር የመጣው። ይቅርታ ለመጠየቅ ከተንገታገትኩ በኋላ ቆሻሻ እያቃጠልኩ መሆኑን ተናገርኩ። የእሳት አደጋ ሰራተኛው ከእሳቱ ላይ አንዳንድ ኬሚካሎች ከረጨ በኋላ እንድሄድ ነገረኝ። ወደ ፎቁ ወጥቼ ጭስ እየሸተትኩ
ከአልጋዬ ውስጥ ገብቼ ተኛሁ። ጊዜው ሊነጋ ተቃረበና እኔም ሰላም ተሰማኝ። ትልቅ ሸክም ተቃሏል። ለራሴ ታማኝ ሆኛለሁ። ግብዝነቱ ስለለቀቀኝ ከእንግዲህ እርግጠኛ ያልሆንኩበትን የማመን ውጥረት አልነበረብኝም። የተለወጥኩ መስሎ ተሰማኝ። ወደ እግዚአብሔር ሳይሆን ከእግዚአብሔር ወደ ራሴ ተለወጥኩ። የማማከርን አገልግሎት ሙያዬ ብዬ ባለመያዜ ደስ ይለኛል። እንደ ሪቻርድ ከሚሰቃዩ ሰው አጠገብ ስቀመጥ የምለው ይቸግረኛል። በዚያ ከሰዓት በኋላ ብዙም የተናገርኩት አልነበረም። ያ ከሁሉ የተሻለ ነገር ነበር። ሪቻርድ የእግዚአብሔርን መኖር ለማረጋገጥ የተጠቀመውን መፈተኛ ስህተት ማግኘቱ ሊረዳኝ አይችልም ነበር። በተለይም እርሱ የተጨነቀው በቀጣይ ጥቂት ሳምንታት ታትሞ ስለሚወጣው መጽሐፍ ነበር። አሳታሚው የሪቻርድ ሀሳብ ለውጥ ቢያውቅም የመጀመሪያው እትም በጋዜጠኞች ታውጆ ነበር። ለመጽሐፍ የሰጠሁት ድጋፍ ከእርሱ ጋር ካለኝ ግንኙነት በላይ በመጽሐፉ ይዘት ላይ የሚያተኩር ነበር። በተጨማሪም ባለፉት 10 ዓመታት ከጻፍኳቸው ነገሮች በአንዳንዶቹ ላይ የነበረኝን አቋም ቀይሬያለሁ አልኩት። ሪቻርድ ረጅም ንግግር በማድረግ የደከመ ይመስላል። ነገር ግን ለመሄድ ሲነሳ ነፃነት የተሰማው ይመስላል። ምናልባትም ችግሮች ሁሉ የበቀሉት ከመጽሐፈ ኢዮብ ጥናት በኋላ ይሆናል። ኢዮብን እወደው ነበር። ከእግዚአብሔር ጋር በግልጽ ለመነጋገር አይፈራም ነበር። እግዚአብሔርን ይፈታተን ነበር። እንደምገምተው በሁለታችን መካከል የተከሰተው ልዩነት በመጨረሻ ላይ የሆነው ነው። እግዚአብሔር ከዚያ ሁሉ ስቃዩ በኋላ ለኢዮብ ደረሰለት፣ ለእኔ ግን አልደረሰልኝም አለኝ። ጊዜው በመምሸቱ መብራቶቹ ተቀጣጥለዋል። ሪቻርድ እጄን ጨብጦ ደረጃዎቹን ሲወርድ ልቤ በሐዘን ተወረረ። ጤናማ ወጣት ነበር። አንዳንድ ሰዎች እንደርሱ ያሉ ወጣት የሚጨነቁበት ምክንያት እንደማይኖር ሊገምቱ ይችላሉ። ነገር ግን ታሪኩን ከመስማት እጆቹ ሲፈታተጉ ከማየትና ከፊቱ ላይ የውጥረት መስመሮችን ከማንበብ በመጨረሻው የቁጣውን ምንጭ ተረድቻለሁ። ሪቻርድ በሰው ልጅ ላይ የሚደርሱትን ማናቸውንም ከባድ ስቃዮች በሚመስል ችግር ውስጥ ነበር። ይህም ክህደት በእርሱ ላይ መፈጸሙ ነበር። ድንገት ሲነቃ የሚወደው አምላኩን ካጠገቡ አጣ። ሕይወቱን ለእግዚአብሔር አሳልፎ የሰጠ ሲሆን እግዚአብሔር ግን ምላሽ ባለመስጠት አሳዘነው። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ እንጨርሳለን። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ።